መቼም ጉራጌ የነካው እንግዲህ እንዴት እንደሚጣፍጥ እናንተ ታውቃላችሁ። ክትፎ የነሱ ነው። ሁሉ ነገር የነሱ ነው። ስጋ ቤት ብትሉ የነሱ ነው። ዶሮ ወጥ ብትሉ ይኸው እንግዲህ ለዶሮ ወጥ እየተዘጋጁ ነው። በጣም ጉራጌ እንግዲህ በሙያ ማንም አያማውም። በእውነት የጉራጌ ምግብ የቀመሰ ያውቀዋል ማለት ነው። እና በጣም ምርጥ ነገር ነው። እንደምታዩት እንግዲህ እንደዚህ እያቁላሉ ነው። ለገና በዓል ዛሬ እንዳትተኙ እያሉ ነው። ሌሊቱን እየሰሩ እንግዲህ ለጠዋት ለማድረስ ይመስለኛል። የሚገርም ነው። በጣም የሚገርም ነው። እናቶች እንደዚህ እየሰሩ ነው። የጉራጌ እናቶች እንግዲህ በዓሉ የብልጽግና የሰላም ይሁንላችሁ። በዓሉ በእውነት የጌታችን ኢየሱስ ክርስቶስ መታሰቢያ ልደት በዓል እንኳን በሰላም አደረሳችሁ። ጌታ ተወልደዋል በልባችን። ደግሞ ተወልደዋል ብሎ ብቻ መብላትና መጠጣት ብቻ ሳይሆን እሱ የኖረውን እሱ የከፈለውን ዋጋ በምድር ላይ እሱ የከፈለውን እንኳን መክፈል ባንችል እሱ ለኛ ሕይወትን ሰጥቷል። እኛ ደግሞ ቢያንስ በሕይወት ኖረን እንድናከብረው ይሁን እላለሁ። ምክንያቱም ሰው የተከፈለለት ዋጋ ማያውቅ ከሆነ አስቸጋሪ ነው የሚሆነው። እና ስለዚህ ለጌታ የኖራችሁ ጌታን ያከበራችሁ እንድትኖሩ ጠይቃለሁ። መልካም በዓል ይሁንላችሁ። እግዚአብሔር ይባርካችሁ። ዘመናችሁ የተባረከ ይሁን። ሕይወታችሁ የተባረከ ይሁን። ዘመኑ የበረከት ዘመን ይሁንላችሁ። ለምልሙ፣ ከፍ በሉ። እግዚአብሔር ከእናንተ ጋር ይሁን። አመሰግናለሁ።